ተመልካቾቻችን ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። የቀጣይ ጥያቄ የቤተ ክርስቲያኒቱ የሚሽንና ቴዎሎጂ መምሪያ ዳይሬክተር ቄስ ጥላይን ይመለከታል። በእሑድ ማለዳና በኮንፈረንሶች የአገልግሎት ግብዣ በሚመለከት መምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች እንደሆነ ኖላዊ ደብዳቤው ይገልጻል። ይህ ውሳኔ የተቀሩ የቤተ ክርስቲያን አገልጋዮችን ያጠቃልላል። የቤተ ክርስቲያኒቱ ቄሶች በእሑድ ማለዳ መርሃ ግብር በራሳቸው አሊያም በሌላ ቤተ ክርስቲያኒቱ ማህበረ ምዕመናን ብቻ እንዲያገለግሉ መመሪያው ያስጠነቅቃል። ምክንያቱ ምንድን ነው? ይህንን በተመለከተ ለተመልካቾች ማብራሪያ ቢሰጡን። እኔም በጣም አመሰግናለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቅድም ሲነገር እንደነበረው ሉተራዊት ቤተክርስቲያን ስትሆን መድረኮቿ ወይንም ምስባኮቿና መሰዊያዎቿ ሁለት ዋና ነገሮች ላይ ያተኮራል። መጀመሪያው እግዚአብሔር ቃል በንጹህ ሳይሸቃቀጥ ወይም ሳይጨመርበት በንጹህ የሚሰበክበት፣ እንደዚህም ደግሞ ቅዱሳት ምስጢራን አገልግሎት እውነተኛ በሆነው በጸጋው ላይ በተመሰረተ መንገድ አገልግሎት የሚሰጥበት ነው። ይህንን አገልግሎት በአንድ በኩል ስናይ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምስባክ ማለት ምን ማለት ነው? ፑልፒታችን ምንድን ነው ስንል ፑልፒት ቅድም እንዳልነው የእግዚአብሔር ቃል የሚነገርበት ሆኖ በንጹህ የሚሰበክበት ሆኖ ከቤት የሚጀምር ቤታችን ለልጆቻችን ለቤተሰባችን ፑልፒት ነው። ከዚያም ደግሞ ከፍ ብሎ ስብከት ጣቢያዎቻችን 2፣ 3፣ 5፣ 10 ሆነው የሚሰበሰቡበት ቦታ ለኛ መስበኪያችን ነው ወይም ምስባካችን ነው። ከዚያ ደግሞ ከፍ ያለው ማህበረ ምዕመናን ያላቸው የምስባክና የመሰዊያ አገልግሎት ናቸው። እነዚህ አገልግሎቶች እንግዲህ ጥንቃቄ የሚፈልጉ ናቸው። ምክንያቱም እረኛ ያስፈልጋቸዋል። እረኛው ለምዕመኑ ወይንም ለመንጋው ምን እንደሚያስፈልግ የሚያውቅበት የቤተ ክርስቲያኒቱ ሌክሽነሪ ወይንም ካላንደር ምዕመናን በቂ ዕውቀት እንዲያገኙ ታስቦ የተቀመጠ ስርዓትን ተከትሎ በቂ ዕውቀት እንዲኖራቸው ተደርጎ የተቀመረ በመሆኑ የእረኞች አገልግሎት ምዕመናኖቼ በቂውን ዕውቀት አግኝተዋል ወይ የማለት የመጀመሪያውን ጥያቄ መመለስ አለባቸው። ሁለተኛ ፑልፒታችን ምዕመናንን የምናስታጥቅበትና የምንቀርጽበት መድረክ ነው። ሶስተኛ ፕሮሲጀርና ስርዓትን ለምዕመናኖቻችን እንደ እግዚአብሔር ቃል የምናስተምርበት መድረክ ነው። ስለዚህ የዚህ አገልግሎት ዋናው ባለቤቶች እነዚህ ቄሶችና ወንጌላውያን ናቸው፣ የመጀመሪያዎቹ ፊት ለፊት የሚቆሙት። ስለዚህ ለምዕመናቸው ጥንቃቄ ስለሚያደርጉ ለሌላ ሰው አሳልፈው መስጠት አግባብነት የለው። የራሳቸውን ምዕመናን ኒድ የሚያውቁት እነሱ ናቸው፣ የጎደላቸውን የሚያውቁት እነሱ ናቸው። ስለዚህ ትኩረት አድርገው የራሳቸውን ምዕመናን እንዲመግቡ የመጀመሪያው ጥንቃቄ የሚደረግበት ምክንያት ይሄ ነው። ለዚህ ነው ለውጭ ክፍት የማናደርገው። ከዚያም አልፎ በሁለተኛ ደረጃ እነዚህ ቄሶች ወደ ሌላ ለምንድን ነው መሄድ ወይንም ወንጌላውያን ወደ ሌላ መሄድ ወይንም አገልጋዮች ወደ ሌላ መሄድ ቤተክርስቲያኒቱ የከለከለችበት ምክንያት የሚለው የመጀመሪያው ነገር መሄድ እንዳለ ሁሉ መጥራትም ስላለ ነው። ስለዚህ የራሳቸውን መድረክ ለሌላ ሰው ሰጥተው መሄድ ስለማይችሉ ሁልጊዜ እዛ ጋር መሆን ስላለባቸው፣ ሁለተኛው ነገር ደግሞ ለራሳቸው ሄዶ ምዕመናኖቻቸውን መከልከል አይችሉም። ስለዚህ ለምዕመናኖቻቸው ጥንቃቄ ከምዕመናኖቻቸው ጋር በመቀመጥ ምዕመናኖቻቸው በቂ ምግብ እዚህ እያገኙ እንዲኖሩ ስራ መስራት የነሱ ፈንታ ነው። ስለዚህ የሚሄዱበትም ጊዜ የለም ማለት ነው። ለራሳቸው ሄዶ ደግሞ ምዕመናንን አትሂዱ ማለት አይችሉም። ለምን? ለራሳቸው የሚያደርጉትን ምዕመናኖቻቸው የሚያደርጉ። ስለዚህ ቤተክርስቲያን ወደ ሌላ መድረክ መሄድ ወይንም ወደዚህ ምስባክ ቦታ መጥራት አግባብ አይደለም፣ ጥበቃ ያስፈልገዋል ያለችበት ምክንያት ይሄ ነው። የትኞቹ ናቸው የተከለከሉት፣ የትኞቹ ናቸው የተፈቀዱት የሚለው የትኛውም
የምስራቹ ቃል የሚነገርበት የቤተ ክርስቲያኒቱ ምስባክ በጋራ ቀደም ምክትል ፕሬዚደንቱ ካሉት ውጪ የእግዚአብሔር ቃል የሚነገርባቸው ሌላ የሚነገር ነገር የለም። ሌላ አክቲቪቲ የለም። ስለዚህ በዚያ ቦታ ሁሉ ላይ አገልግሎት ሊሰጡ የሚችሉ ቤተክርስቲያኒቷ በተለያዩ ስጦታዎች፣ በተለያዩ አገልግሎቶች የተካኑና እግዚአብሔር የባረካት ቤተክርስቲያን ስለሆነች በቂ አገልጋዮች፣ በቂ ምስባክ ስላላት ለራሷ በቂ ነች ለማለት ነው። አመሰግናለሁ ቄስ። ምናልባት እንግዲህ ሁለተኛ ጥያቄን ከማንሳቴ በፊት ቀጥታ ወደ ፕሬዝዳንታችን እመለሳለሁ እና ቤተክርስቲያን መሰዊያና ምስባኳን ከለከለች ማለት የአምልኮ አዳራሿንስ እንዴት ነው መተን መካፈል እንችላለን ወይ? እንግዲህ ቤተክርስቲያን ለመጋቢነት አገልግሎት ሁልጊዜ በሯ ክፍት ነው። የወንጌላውያኖቻችን በር ሁልጊዜ ክፍት ነው እና መቶስ መካፈልን በተመለከተ እዛ ላይ ትንሽ ይጨምሩና ቀጣይ ጥያቄን ደግሞ አቀርባለሁ ማለት ነው። አመሰግናለሁኝ። ይቺ ቤተክርስቲያን ሉትራዊት ቤተክርስቲያን ነች። ሉትራዊ ቤተክርስቲያን ስትሆን የምትቆምባቸው የእምነት አዕማድ ወይም ፒላርስ ኦፍ ሉትራን ፌዝ የሚባሉ አሉ። ከዛ ውስጥ አንዱ በዘሶላስ የምንላቸው ናቸው። አንዱ ወይም ደግሞ ብቻ የሚባሉ በአማርኛ አይመጣም በሌላ ቋንቋ። ያም በክርስቶስ ቃሉን በመስማት በክርስቶስ በማመን በጸጋ መዳን። ይህ ሲተነተን እምነት ብቻ፣ ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። እንግዲህ እዚች ጋር 4ም 5ም ይባላል፣ ችግር የለው፣ መሰረታዊ ችግር አይደለም። ክርስቶስ ብቻ የሚል 4ኛ የሚጨመር አለ። ክብር ለእግዚአብሔር ብቻ የሚል ደግሞ 5ኛ የሚጨመር አለ። እንደ ሉትራውያን ግን 3ቱን ብቻ የምንልበት ምክንያት አለ። ምክንያቱም ኤቭሪቲንግ ኢዝ ክራይስት ሴንተር፣ ስለ ክርስቶስ ስለሆነ ነው። እምነት ብቻም ስንል፣ ቃሉ ብቻ ስንል፣ ጸጋ ብቻ ስንል ፎከሱ ክርስቶስ ነው። እሱ ያድናል በጸጋው። ይህ ታዲያ ድነት፣ ጸጋ፣ በእምነትም ማደግ እግዚአብሔር በሰው ሕይወት የሚሰራ ስራ ስለሆነ ቤተ ክርስቲያን ሁል ጊዜ በሯ ክፍት ነው። ቤተ ክርስቲያን የምትለው ምንድን ነው? እኔን በሚገባኝ በተረዳሁት በራሴ ትውፊት ውስጥ ወንጌልን እሰብካለሁ። ወንጌል ይሰበካል፣ ሰው ይሰማል። ለማንም ክፍት ነው ማለት ነው በሩ። የት ጋ ነው ገደብ የምናደርገው? ፌሎሺፕ አካባቢ ነው ወይም ኮሚዩኒየን። አንደኛ ምስባኩ አካባቢ እዛ ጋ አናጋራም። ከምስባኩ ግን ወንጌሉ ይሰበካል በዝማሬ በኩል በቅዱሳት ቃሉ ምንባቦች በኩል በዝማሬ በኩል በሚነገሩት ማስታወቂያዎች ሁሉ በኩል ቅድም ምክትል ፕሬዚደንታችን እንዳስቀመጡት በዚህ በፕሮክላሜሽን ጊዜ ውስጥ በዛ ጊዜ ለማንም ቃሉ ይካፈላል። እኛ በምናምንበት አቅጣጫ ላይ የምንለየው ሰው ግን ይቸገራል። ወደ መሰዊያ በመምጣቱ ፌሎሺፕ በማድረግ ማለት ነው። ከጌታ ራት ከቅዱስ ቁርባን ለመካፈል ይቸገራል። የመሰረተ እምነት ዙሪያ ያሉ ልዩነቶች ስላሉ የጌታን እራት እኔ በሚረዳበትና ሌላው ለምሳሌ የኔ ፔንቴኮስታል ወንድም የሚረዳበት ይለያያል። ስለዚህ እንከባበር ነው እዚች ጋር
እኔና ወንድሜ እሱ የሌላ ፔንቴኮስታል ቤተክርስቲያን የማከብረው የማወደው ወንድሜ ይህንን ለእኔ ሊረዳልኝ ይገባል። እኔ የእሱን ፖዚሽን ይረዳለሁ፣ ግን በራሴ መንገድ ይሰብካለሁ። ቅዱስ ቃሉን እውነተኛውን ወንጌል ማለት ነው፣ የሚያድነውን የክርስቶስን ወንጌል። ቤተ ክርስቲያን ምእመናንን የምታጽናናው ቅድም እንዳልነው ታንጸውም በቃሉና በቅዱስ ምስጢራቱ ስለሆነ እዛች አካባቢ ወደ መድረክ በማምጣት በመስባክ በመካፈል ዙሪያ እንለያለን። ለምን? ለምሳሌ ቤተ ክርስቲያን ቅድም እንደተነገረው የዓመታዊ ካላንደር አለን። በሉትራውያን ቤተ ክርስቲያን በዓለም ዙሪያ ሁሉ ምንጠቀምበት ሌክሽነሪ የምንለው በእንግሊዝኛው፣ በአማርኛው ምንድነው የሚባለው? ዕለተ ምንባብ፣ በግዕዝ ደግሞ መራሁት የምንለው እነዚህ ለየዕለቱ እየተመደቡ አሉ። አንዱ ማዕከል የሚፈልገው እዚች ጋር ሲመጡ እንዳይቸገሩም ሰዎች ብዬ ነው የምናገረው። በቤተ ክርስቲያን 5 ወቅቶች አሏት። 5 የቤተ ክርስቲያን ወቅቶች 6 ይባላሉ። 6 የቤተ ክርስቲያን ወቅቶች። አንደኛው የልደቱ ወቅት። ወቅቶቹ ለምን አስፈለጉ? መጀመሪያ ልናገር። ወቅት የቤተ ክርስቲያን ወቅት ያስፈለገው እግዚአብሔር በታሪክ ውስጥ በአንድ ጊዜ በክርስቶስ የሰራው ስራ አለ። ያ ወቅት እግዚአብሔር የሰራውን ያንን ስራ የሚያስታውሰን ነው። ሜሞሪያችንን አክቲቬት ያደርጋል እግዚአብሔርን እንድናመሰግን። ከዛ ጋር በተያያዘ ደግሞ አስተምሮአዊ ትምህርቶችን፣ ዶክትራይናል ትምህርቶችን እንድናስተምር። ኢየሱስ ክርስቶስ ልደቱ ምንድን ነው? ለእኛ እግዚአብሔር በክርስቶስ ሆኖ ሰው ሆኖ ተገለጠ ስንል ኢንካርኔሽን ስንል ምን ማለት ነው? ክርስቶሎጂን ጭምር እዛ ጋር እናስተምራለን ማለት ነው። ከዛ ቀጥሎ ደግሞ ኤፒፍኒ ወይም ደግሞ የጥምቀት ጊዜ የመገለጡ ጊዜ የምንለው ነው። አጭር ሲዝን ነው። አንዳንድ ጊዜ 2 ይሁዶች፣ አንዳንድ ጊዜ ደግሞ 3 ይሁዶች ነው። ቀጥሎ የአብይ ጾም ጊዜ የምንለው በአማርኛ በእንግሊዝኛው ሌንት የምንለው ማለት ነው። ይህ ደግሞ የክርስቶስን ሞትና ስቃይ የምናስብበት እግዚአብሔር በታሪክ ውስጥ አስገራሚ የኢንተርቬንሽን ስራ የሰራበትን የምናስብበት፣ አንድም ራሳችን በንስሐ በፔኒተንስ በምንባለው የምናንጽበት ጊዜ፣ እርስ በርስም የምንተናነጽበት ጊዜ ነው ያ የለንት ጊዜ። በዛ ጊዜ እንደምታስታውሱት ቤተክርስቲያናችን የቤተክርስቲያናችን ቀለም ምንድን ነው? ፐርፕል ነው፣ ወይን ጠጅ። ወይን ጠጅ በአንድ በኩል የንስሐን የጸጸትን መንፈስ የሚገልጽ ነው፣ በሌላ በኩል ደግሞ የክርስቶስን ንግስና ነው። መከራን የተቀበለ ክርስቶስ ይነግሳል ደግሞ፣ ያንን ለማመልከት ነው። ከዛ ቀጥሎ የትንሣኤ ጊዜ አለ። የትንሣኤ ጊዜ የፋሲካ ጊዜ የምንለው ትንሣኤና የትንሣኤ ወቅት ፋሲካ ጊዜ አንዳንድ ጊዜ 5 ይሁዶች፣ አንዳንድ ጊዜ 6 ይሁዶች። ከዛ ቀጥሎ የመንፈስ ቅዱስ መውረድ ጊዜ አለ። 2 ወይም 3 አንዳንድ ጊዜ 2 ጊዜ ነው የምናደርገው። አንዱ ተስፋ ነው፣ የመንፈስ ቅዱስ መፍሰስ ተስፋ። ቀጥሎ ያለው ደግሞ የመንፈስ ቅዱስ ዕለት ጳራቅሊጦስ የምንለው ነው። ከዛ በኋላ የቅድስት ሥላሴ ወቅት ነው። አንዳንዶች ኦርዲነሪ ታይምስ ይሉታል፣ የመደበኛ ጊዜ ይሉታል። በእኛ ደግሞ የሥላሴ ወቅቶች ናቸው እነዚህ። የሥላሴ ወቅት ወደ 23 ይሁዶችን ይሸፍናል። 22 ወይም 23 ይሁዶችን ነው የሚሸፍነው። ከዛ ቀጥሎ የፍርድ ዝግጅት ጊዜ፣ ያ ክራይስት ዘ ኪንግ የምንለው ኖቬምበር መጨረሻ አካባቢ እሁድ ጀምሮ በፍርድ እሁድ ያበቃል። ከዛ በኋላ ነው ልደት የሚመጣ። ሳይክሉ አለው። ታዲያ ሌሎች
ቅዳሴ አገልግሎታችን ወቅት መጥተው ለማገልገል ይቸገራሉ ብለን የምንለው ይህንን ማገናዘብ አይችሉም። አይደለም በዚህ አልተማሩም፣ በዚህ አልሰለጠኑም። እኔ በሴሚነሪ እንደዚህ ተምሬያለሁ፣ እዚህ ያሉት ወንድሞቼ በሴሚነሪ እንደዚህ ተምረዋል። ስለዚህ በዛሬው ዕለት አንተ ነህ ሰባኪ ሲባል ሰውየው ወደኛ ሌክሽነሪ ሄዶ ነው ጥቅስ የሚመርጠው ወይስ ደግሞ በራሱ? ዕለቱ የምናገረው የአዲስ በክርስቶስ አዲስ ሕይወት የሚል ነው እሁዱ ርዕሱ። ሰውየው ደግሞ ዛሬ እግዚአብሔር በልቤ ላይ ያስቀመጠው ታሸንፋለህ ብሎሃል ጌታ የሚለውን ነው ይላል። እንግዲህ ተመልከቱ፣ ጥሩ ነው ነገሩ፣ ጥሩ ነው። ታሸንፋለህ ብሎ ትዘልቃለህ፣ ብዙ ጥሩ ነው። ግን ለዕለቱ ቤተ ክርስቲያኒቱ ምእመኗን ማስተማር የምትፈልገው ለዚህ ነው። ለዚህ እኮ ነው አናጋራም በይሁድ አምልኮ ጊዜ የምንለው ማለት ነው። እና በተረፈ ሌሎች ቤተ ክርስቲያናችን ክፍት ነው። የሳንክቹዋሪው ክፍት ነው። የህዝብ አካባቢ ክፍት ነው ለማንም። መሰዊያና ምስባክ አካባቢ የምንለው ግን በጥንቃቄ የሚደረግ ነው። ይህ ደግሞ እኛ ስለሆንን ለምን የሚል ጥያቄ ሊነሳ ይችላል። ለምን የሚለው ሉትራውያን ስለሆን ነው። ምንም ሌላ ነገር የለም። የማንንም ትራዲሽን ግን በምንም አይነት ዝቅ አድርገን አንመለከትም። በምንም አይነት አንቅም። በጣም እናከብራለን። ፔንቴኮስታል ወንድሞች እህቶች አሉን፣ እንወዳቸዋለን፣ እናከብራቸዋለን። ከምስባካችን ውጭ ግን ትብብሮች ደግሞ አሉ። ከምስባክ እና ከመሰዊያና ምስባክ አካባቢ ውጭ ትብብሮች አሉ። ቅድም ተጠቅሷል። ፉል ኮሚኒየን ፓርትነርሺፕ የሚባል አለ። አልኪዳን ያለው ይሄ ነው። ቀጥሎ ደግሞ ያለው ሚኒስትሪ ኦሪየንትድ ፓርትነርሺፕ በሆነ ፕሮጀክትና ፕሮግራም ዙሪያ ፓርትነርሺፕ የምንፈጥርበት ግን በምስባክና ኦልተር አካባቢ የማንጋራ፣ የማንሳተፍ፣ የማንፈቃቀድ ማለት ነው። ሶስተኛው ደግሞ ፈጽሞ ከዛ ውጭ የሆነ በሌሎች አገልግሎቶች የምናደርጋቸው ትብብሮች ናቸው ማለት ነው። እና እግረ መንገዴን ይህንን ማሳሰብ ጥሩ ነው ብዬ ነው። ይህንን ሀሳብ ሲያጋሩን ከዚህ በፊት እርስዎ በአንድ መድረክ ላይ የተናገሩት ነገር ትዝ አለኝና እንግዲህ በቤተክርስቲያናችን እንደሚታወቀው 16,000 በላይ ምስባኮች አሉና በእነኛ ምስባኮች ላይ በማህበረ ምዕመናንና በስብከት ጣቢያ ማለት ነው ስብከተ ወንጌል በየእሁዱ ይደረጋል እና በዛ በሚደረገው ስብከተ ወንጌል ቤተክርስቲያኒቱ ወጥነት ያለው መልእክትን ታስተላልፋለች እና እርስዎ ከዚህ በፊት ሲሉ የሰማሁት ሙሉ የቤተክርስቲያኒቱ ምዕመን 13 ሚሊዮኑ በአንድ ቦታ ቢሆንና ቢያመልክ ቢቻል ጥሩ ነበረ። ነገር ግን ያ አንድነትን ማምጣት የጊዜ የቦታ የሁኔታ ልዩነት ስለሚፈጠር ነገር ግን በአንድ መልእክት ላይ እቺ አንድ ወጥ ቤተክርስቲያን በሁሉም ምስባኳ ላይ አገልግሎትን ትሰጣለች ሲሉ ሰምቻለሁ እና ይህም የቤተክርስቲያኒቱን አንድነት ያሳያል የሚለው ላይ ለመጨመር ነው። ወደ ጥያቄ እመጣለሁ። የእርስዎ ጥያቄ ላይ አልነበረም ሪፍሌክት ያደረጉት ቅድምና ጥያቄ የሐዋርያትና የነቢያትን አገልግሎትና ሹመትን በተመለከተ የቤተክርስቲያኒቱ አስተምህሮ ምን ይመስላል? በውሳኔ ደረጃ ምን አስቀምጣለች ቤተክርስቲያን የሚለውን እዚህ ላይ ሀሳብ ሰጥ። አመሰግናለሁ። እንደገና ለአንድ ጉዳይ ትንሽ ወደኋላ ልመለስና ወደዚህ እመጣለሁኝ። ወደዚህ ጥያቄ አሁን ከተናገርኩት ጉዳይ አንጻር የጊዜ ቀመር ላይ ትንሽ አንድ ሁለት ቃል እላለሁ። በዚህ ደብዳቤ ላይ ቢቻል የቤተ ክርስቲያናችን መደበኛ አገልግሎት የ2 ሰዓት አገልግሎት ብቻ ቢሆን ጥሩ ነው ይላል። የታችሁ እንደሆነ እንደየአውዱ ከዛም በላይ ሊሆን ይችላል። ግን ከ2 ሰዓት ያነሰ ጥሩ አይደለም። ከ2 ሰዓት በላይ ደግሞ ተለጦ ሲሄድም ችግሮች አሉ። የሚደክማቸው አባቶች፣ እናቶች አሉ፣ ልጆችም አሉ። የሰው ኮንሰንትሬሽንም ከዛ በላይ ብዙ አይሄድም።
ከመቆየት ያለፈ የምጠቀሙት ነገር ብዙ አይሆንም በሚል ቤተክርስቲያናችን ብዙ ጊዜ ቅዳሴ መጽሐፏ በ2 ሰዓት ጊዜ ውስጥ በሚጠናቀቅ መልኩ ነው የተደራጀው። በ2 ሰዓት ጊዜ ውስጥ አንድ ፓራግራፍ አለ። አሁን ሰሞኑን በስህተት በደንብ በአስተውሎት ያልታየ ይመስለኛል። አንዳንድ ሶሻል ሚዲያ ላይ ያለው እዛ ጋር የሚታየው ምሳሌ ነው። ለምሳሌ ይላል እንጂ ኮንሰርቫቲቭም አይደለም። ለቃሉ እወጃ 1 ሰዓት ቢሆን ተብሎ ሲል ቅድም ቄስ ዶክተር ታሪኩ የተናገሩት ነው። 1 ሰዓት ቃሉን ለማወጅ ብንወስድ ዝማሬ ደግሞ በዛ ውስጥ ቦታ ቢያገኝ የሚል ነው። ይህ የአፈጻጸም ጉዳይ ነው። ባንቸገር ለሚሰሙት እንዲገባቸው ብዬ ነው። የአፈጻጸም ጉዳይ ነው። ቄሶቹ 2 ሰዓት አከፋፍለው አመቻችተው አንዱን 40 አንዱን 50 ማድረግ ይችላሉ። ግን ሚዛናዊነቱ ይጠበቅ ነው። ህዝቡ ይዘምር ከስብሐት ለአምላክ ወይም ከሌላ ዝማሬ ከነቁጥሩ ቅድም ቄስ ማርቆስ እንደተናገሩት ሰባኪውም ይስበክ። የእኛ ስብከት ኤክስፖዚተሪ ስብከት ነው። ታውቃላቸው። ኤክስፖዚተሪ ስብከት ቅድም እንዳልኩኝ ጊዜ ይጠይቃል እና ምዕመናን እንዲገባቸው ለማድረግ ማለት ነው። እና ያችን የሰዓት ጉዳይ ዋና ጉዳይ አይደለም። በነገራችን ላይ ዋናው ጉዳይ ሌላ ነው። አሁን ብዙ ሰዎች ሪፍሌክት እያደረጉ ያሉት በሰዓት ጉዳይ ነው። እሱ ግድ የለም። እንደየ ማህበረ ምዕመናኑ ማመቻቸት ይቻላል። አንዳንድ ማህበረ ምዕመናን 4 ሰዓት አመልካለሁ ካለ በዛ ልክ ማመቻቸት ይችላል። ዋናው ጉዳይ ኩን ትኩረቱ ስብከተ ወንጌል እንደ 2ኛ ደረጃ ጉዳይ አይታይ። ክርስቶስን እንሰብካለንና እና ለዚህ ነው እንዲያውም በእምነት ዙሪያ ዛሬ ትንሽ መለሳለስን እያየን ያለ ነው። ቃሉን ህዝቡ እያወቀ ስላልሆነ ነውና ይህንን ብዬ አልፋለሁ። ቀጥሎ እንግዲህ የዚህ የሐዋርያትና ነቢያትን አገልግሎትና ሹመት በተመለከተ የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለውን በጣም ጠቃሚ የሚሆነው ይህንን በሚመለከት 48 ገጽ ያለው የጥናት ጽሑፍ አለ። እሱም ማንበብ ነው። ስመተ ሐዋርያ፣ ስመተ ነቢይ ትክክል ነው አለ ወይስ የለም የሚል አለ። ያ ሁሉ ከተባለ በኋላ ብዙ ጽሑፎች ተነበው መዋቢ ጽሑፎችም ቀርበው የተለያዩ ቴዎሎጂያንስ የሚያቀርቡትንም አንዳንድ ደግሞ ሐዋርያትም ነቢያትም የሐዋርያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ አለ። ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነቢይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ አለ። እዛች ጋር ግልጽ የሆነ ሴሴሽኒስት ነን። መካነ ኢየሱስ ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተክርስቲያናችን ይህንን ታምናለች። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም ሐዋርያን፣ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ፣ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተክርስቲያናችን የምታምነው። ሐዋርያዊ አገልግሎት ግን አለ። መልእክተኛ ማለት ነው በቤተክርስቲያናችን ሐዋርያ ማለት እንደዚህ ነው። ቃሉም ይሄ ነው። ወደ ግዕዙም ወደ ግሪኩም ስትሄዱ፣ ወደ ላቲኑም ስትሄዱ ይህንን ነው የምናገረው። መልእክተኞች በቤተክርስቲያን አሉ። የግሪኩን ቴክስት ስናነብ ይሄ አፖስቶሎስ ኦር አፖስቶሎይ
የሚለው በብዜቱና በእንትኑ እየተቀመጠው መልእክተኛ ማለት ነው። መልእክት የሚያደርስ አሉ፣ የሚያደርሱ ዛሬ የሚሮጡ አሉ። ሐዋርያ ሳይባሉ ግን የሐዋርያነት ስራ የሚሰሩ አሉ። በቦረናና አካባቢው እየተሯሯጠች ወንጌል የምትሰራ አንዲት እህት አለች። ታውቃላችሁ፣ ሁል ጊዜ የምንጸልይላት። እንግዲህ ሐዋርያ መሾም አለበት ከተባለ እሷ ነች የምትሾመው። እና ግን ሀሳቡ ምንድን ነው? የለም በቤተ ክርስቲያናችን አንልም። ግን ሌሎች ከቤተ ክርስቲያናችን ጋር በሆነ ህብረት ያለን ሰው የራሳቸው መድበው ለራሳቸው ሐዋርያትንም ነቢያትንም የሚሾሙ ካሉ አነቅፋቸውም። የራሳቸው ቤት ነዋ። የእኛ ቤት ግን ሌላ ነው። ግን አነቅፋቸው። ክላሲካል ፔንቴኮስታልስም ቢሆኑ ሌሎችም ቢሆኑ በምንም አይነት አነቅፋቸውም። በእውነቱ ላይ ቆመን ግን እኛ ራሳችንን በዚህ መልክ እንመለከተዋለን ማለት ነው። እና በአጭሩ ለመናገር በኤፌሶን 4:11 ላይ ያለው መነሻ የሚሆነው ነገር ከሌሎች ጥቅሶች ጋር በተጓዳኝ መነበብ አለበት። ከቆሮንቶስ ምዕራፍ 9 ከቆሮንቶስ 1 ቆሮንቶስ 9 ከአንደኛ ቆሮንቶስ 12 እና ከሌሎችም ከኤፌሶን መልእክቶችም ጋር ተያይዞ ካልተነበበ ብቻውን ቁንጽል ከተደረገ አስቸጋሪ ነው። 5 ጣምራ አገልግሎቶች ወይም ደግሞ ኦፊሶች የምንላቸው ኦፊሶች አይደሉም። ስትመለከቷቸው በተለይ በግሪኩ ያንን ቴክስት ስታነቡ 5ም አይደሉም፣ እንዲያውም ወደ 4 ነው የሚሆኑት። እና ነገሮች ጸጋ ስጦታዎች ናቸው። ለዚህ ነው የምንረዳ የጸጋ ስጦታዎች ናቸው። በቆሮንቶስ ላይ በዛ መልክ ጽፎ ሐዋርያው ጳውሎስ ኤፌሶን ላይ መጥቶ ደግሞ ሌላ ነገር አይጽፍም። ስጦታዎቹ አሉ። ይህም ደግሞ የክርስቶስን አካል ለማነጽ ነው። ይህ እጅ ይሰራል። 5 ወይም 4 ጣቶችን ቢኖሩት ዋናው ነገር አገልግሎቱ ነውና ቤተ ክርስቲያናችን ይህንን ታደርጋለች። ነገር ግን የሌሎችን መብት የሌሎችን እምነት ዶክትሪናቸውን ለምን አደረክ ብላ አትወቅስም፣ ግን ለመድረካችን አትጋብዛቸው። የተወደዳችሁ ተመልካቾቻችን ከመካነ ኢየሱስ ወቅታዊ ቆይታ ጥሩ ጊዜ እያሳለፍን ነው። ቀጣይ ጥያቄ ከቤተ ክርስቲያኒቱ የወንጌልና ቴዎሎጂ መምሪያ የካምፓስ ሚኒስትሪ አስተባባሪ ለሆኑት ለቄስ ወርቁ አቀርባለሁ። ቄስ ወርቁ የእሑድ የአምልኮ በስርዓተ ቅዳሴ መሰረት ቄሶች ባሉበት ማህበር በቀሳውስት መመራት እንደሚገባቸው ይታወቃል። አስተምሯዊና ትውፊታዊ ዳራ በተመለከት መግለጫ ቢሰጡን በዚህ ላይ። አመሰግናለሁ ስለተሰጠኝ እድል። ወደዚህኛው ጥያቄ እመጣለሁ። ቅድም በፕሬዝደንታችን በጥሩ ሁኔታ በተብራራው መካነ ኢየሱስ ነቢይና ሐዋርያ ብላ የማትሾምበትን ምክንያት ከመጽሐፍ ቅዱስ አረዳዷ ያለውን በደንብ ብለዋል ቄስ። እኔ ትንሽ ነጥብ ጨምሬ ወደዛ ባልፍ ደስ ይለኛል። እኛ የሌሎችን አቋም ለመንቀፍ ሳይሆን የእኛን አቋም በደንብ መግለጽ ምዕመናኖቻችን በደንብ እንዲረዱ በሚል እሳቤ እንደሆነ ከግንዛቤ እንዲገባ እየጠየቅኩ ወደ እግዚአብሔርም ቃል ስንሄድ ጌታ ኢየሱስ 12ቱን ሐዋርያት ከመረጣቸው በኋላ አገልግሎቱን ጨርሶ እሱ ከትንሣኤውም በኋላ ካረገም በኋላ ይሁዳ ጌታን እንደሸጠው እና ከተመረጡት መካከል ነበረ፣ ተለይቶ እንደወጣ ይታወቃል። ሐዋርያት ተሰብስበው ሐዋርያት ሥራ ምዕራፍ 1 ቁጥር 20 አካባቢ ጀምረው ያነሷቸው ነጥብ አንድ ሰው በቦታቸው እንዲተካ ብለው ያነሱት ነጥብ ከመጀመሪያ ጀምሮ ከዮሐንስ ከመጥመቁ ዮሐንስ ጀምሮ ጌታ እስካረገበት ቀን ድረስ ከኛ ጋራ ከነበሩት ነበረ እየተናገሩት ማለት ነው። የዓይን ምስክር የሆኑ ጌታን ያዩ በእኛ መካከል ሲወጣ ሲገባ ያዩት ብሎን የተነሱት አለበት እና እንደ መስት እንደወሰዱ የተናገሩት ቃል ጥሩ ግራውንድ ነው ብዬ አስባለሁ። ምክንያቱም ቅድም ቄስ እንደጠቀሱት ኤፌሶን ምዕራፍ 2 ወደ መጨረሻ ላይ የተጠቀሰው በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው
የመሰረት አገልግሎት እንዲያገለግሉ ጌታ የመረጣቸው ናቸው። ቤተ ክርስቲያን በዚያ መሰረት በሆነው በክርስቶስ ላይ ተመስርታለች። ሌላ አዲስ መሰረት የለም ማለት ነው። አዲስ መሰረት የሚመሰርትልን ሐዋርያ የለንም ማለት ነው። ቤተ ክርስቲያን ራሷ ሐዋርያዊት ናት። ያንን አገልግሎት ቀጥላለች። ይሄ አንዱ ነጥብ ነው። ቀጥሎም የሐዋርያት ሥራ አብያተ ክርስቲያናት እየተስፋፉ ሲሄዱ ዲያቆናትና ሽማግሌዎች ተመርጠዋል። ሐዋርያት ብለው ግን አልመረጡምና ቤተ ክርስቲያን ጥሩ የሆነ የእግዚአብሔር ቃል ግራውንድ አላት። እንደዚህ በለዚህ አቋሟ የሚል ለማከል ያክል ነው። ወደ ጥያቄ ስመለስ ለምንድን ነው የማህበረ ምዕመን አገልግሎት በቄሶች መመራት ግዴታ የሆነው ለሚለው፣ ቄሶች እረኞች ናቸው። በእኛ ቤተ ክርስቲያን አሰራር ቄስ የሚለው እረኛ የሚለውንም ቃል የሚተካ ነው። ቄሱ ሲኖር አገልግሎቱ እንኳ ባይኖረው የቄሱ መኖር ግዴታ ነው። ምክንያቱም ጠባቂ ነው። ህዝቡን ይጠብቃል፣ አገልግሎቱንም ይጠብቃል። እንደ እግዚአብሔር ቃል እየሄደ ነው። እንደ ቤተ ክርስቲያኒቷ አስተምሮ ነው እየሄደ ያለው። ይሄን ይጠብቃል። የእሱ መኖር ወሳኝ ነው። በቅዳሴ ለምንድን ነው መመራት ያለበት? ሁልጊዜ ብዙ ቦታ ከጥንትም እንደምናውቀው ቄሶችም እያሉ ቄስ ባልሆነ የሚመራ የቅዳሴ አገልግሎት አለ። የሰለጠኑ አገልጋዮች አሉ። ቄሱ ያሰለጠናቸው በደንብ ሊመሩ በመምራት ሊረዱ የሚችሉ እሱ ኢንኬዝ ቢታመም ወይ ለአስቸኳይ ወደ ሌላ መካነ ኢየሱስ የሚሄድበት እንኳን አጋጣሚ ቢኖር የቅዳሴ ስነስርዓቱ አይስተጓጎልም ማለት ነው። ለምን ቢባል የቅዳሴ ስነስርዓት ለመካነ ኢየሱስ ኦርደር አይደለም ወይ ቅደም ተከተል አይደለም። ቴዎሎጂያችን፣ ስነ መለኮታዊ አረዳዳችን፣ መጽሐፍ ቅዱሳዊ መሰረታችን ነው። በቅዳሴ ስነስርዓት የንስሐ ጸሎት አለ። ያ የንስሐ ጸሎት ዝም ብሎ የተቀመረ ሳይሆን ከእግዚአብሔር ቃል እግዚአብሔር ንስሐ የሚገቡትን እንደሚታረቅ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ የእግዚአብሔር ቃል ያለበት ሙሉ በሙሉ የቅዳሴ መጽሐፍ ላይም ቢሆን ቃሎቹ ግን ከመጽሐፍ ቅዱስ የተወሰዱ ናቸው እና የቅዳሴ ስነ ስርዓት ቴዎሎጂያችን ነው፣ መጽሐፍ ቅዱሳዊ መሰረታችን ነው። ቅደም ተከተል ብቻ አይደለም ለኛ ማለት ነው። ሰዎች ንስሐ ይገባሉ፣ የኃጢአት ስርየት ይታወጃል። እግዚአብሔር መሐሪ እንደሆነ በእውነተኛ ልብ ለተናዘዙት ንስሐ ለገቡት እግዚአብሔር ይቅር እንደሚል የይቅርታ ተስፋም ይታወጅበታል ማለት ነው። ቅድም በቄስ ዶክተር ታሪኩ በሌሎችም በደንብ ተብራርተዋል። ቅዳሴው የያዘው ታላላቅ ኮምፖነንቶች አሉ። በዚያ ውስጥ የእግዚአብሔር ቃል እወጃ አለ። አንደኛው በንባብ ይሄም መጽሐፍ ቅዱሳዊ መሰረት አለው። ትውፊቱም ሲጠየቅ ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 13 ቁጥር 15 ላይ እነ ጳውሎስ ለስብከት ሲወጡ በምኩራብ ሕግና ነቢያት ከተነበቡ በኋላ ይላል። ከጥንትም ጀምሮ ከብሉይ ኪዳን ከሕግም ከነቢያትም ይነበብ ነበረ ማለት ነው። አሁን ደግሞ ያኔ አዲስ ኪዳን አልተጻፈም። አሁን ደግሞ ከአዲስ ኪዳንም ተጨምሮ 3 የምንባብ ክፍሎች አሉ። እነዚህ በስነ ስርዓት እየሄዱ ነው ወይ? እረኛ ይፈልጋል። ይሄ መጠበቅ አለበት ማለት ነው። የሃይማኖት መግለጫ አለ የቅዳሴ ስነ ስርዓታችን ውስጥ የሐዋርያት የሃይማኖት መግለጫ፣ በዓላት ሲኖሩ ደግሞ እንደየአስፈላጊነቱ የኒቅያ የሃይማኖት መግለጫም ይባላል እና እነዚህ ኢኩሜኒካል ክሪድስ ወይም የቤተ ክርስቲያን እምነትን አስተምሮን ሰመሪ የያዙ ናቸው። ይሄ የሃይማኖት መግለጫ ጥንትም የነበረ ምናልባት የሐዋርያት የሃይማኖት መግለጫ ከሁለተኛው መቶ ክፍለ ዘመን ጀምሮ የነበረ የቤተ ክርስቲያን ታሪክ ላጠኑ ማለት ነው። ይሄን አለ። ምዕመናን ምንድን ነው የሚያምኑት? ሌሎች እንግዳ ሰዎች እነዚህ ሰዎች ምንድን ነው የሚያምኑት ብሎ ቢገባ የሚሰማው እኛም እናምነው ይሄን ብለን የእግዚአብሔርን ቃል ከዘፍጥረት እስከ ፍጻሜ እስከ ጌታ ምጽአት እስከ ፍርድ እስከ ዘላለም ሕይወት ድረስ የሚታወጅበት ማለት ነው። በቅዳሴ መመራቱ
ታሪካዊ ምክንያት አለው፣ ስነ መለኮታዊ ምክንያት አለው። ይሄ ለቤተ ክርስቲያን ሕይወት እጅግ አስፈላጊ ነው ማለት ነው። ቃል የእግዚአብሔር ቃል የሚሰማበት ነው። በመግለጫው የእግዚአብሔር ቃል ነው የሚሰማው፣ ሌላ የለም። ክርስቶስ እንደሞተ እንደተነሳ፣ እግዚአብሔር የሁሉ ፈጣሪ እንደሆነ፣ መንፈስ ቅዱስ ዛሬ ቤተ ክርስቲያንን እንደሚቀድሳት እንደሚጠብቃት፣ ምጽአት እንደምንጠብቅ የእኛን እምነት አጠቃለው የያዘ ነው ማለት ነው። ስለዚህ በቅዳሴ መመራቱ ወሳኝ የሆነበት ምክንያት ይሄ ነው። ምናልባት ጥያቄ ሊነሳ ይችላል። ቄሱ አንድ ቄስ ብቻ ቢኖር፣ ብዙ ከተሞች አካባቢ ከሁለት በላይ ቄሶች ያላቸው አሉ። አንድ ቄስ ብቻ ቢኖር ወደ ሌላ የመካነ ኢየሱስ ማህበረ ምዕመን ለአገልግሎት ተፈልጎ ቢሄድ እንዴት ይደረጋል የሚል ጥያቄ ሊነሳ ይችላል። ቄሱ ሲኖር ቄስ ባልሆነ ሊመራ የሚችል ፓርት አለው የቅዳሴ መጽሐፋችን። ይህንን ማሰልጠን የቄሱ ኃላፊነት ነው። በሚገባ ማስታጠቅ፣ ምን እንደሆነ ከነትርጉሙ ማስረዳት። ከዛ ውጭ ግን የቅዳሴ ስነስርዓታችን እምነታችን ነው፣ ቴዎሎጂያችን ነው፣ መጽሐፍ ቅዱሳዊ መሰረት ያለው እንጂ ለእኛ የቅደም ተከተል ብቻ አይደለም የሚለውን ለማስገንዘብ ነው።